በእኛ ሀገር የሙዚቃ ኢንዱስትሪ ውስጥ ያላችሁ ልጆች መስመራችሁን ይዛችሁ ሂዱ። ጠንቋይ ቤት ሄዳ አስደግማብኛለች፣ ጠንቋይ ቤት ታንተን ብለውብኝ፣ እንደዚህ አይነት ወሬዎችን ሰምተናል። አይደረግም ብዬ ደግሞ በግሌ አላምነው። ሳታኒክ ሪቹዋል በጓደኞቻችሁ ላይ እንድትፈጽሙ ያስገድዷችኋል። ከአቅም በላይ ሲሆንብኝ በቃ ነፍሴን ለሴጣን ሸጥኩ። ተጠንቀቁ፣ ከመቼውም ጊዜ በላይ ተጠንቀቁ። እማትጠነቀቁ ከሆነ እንግዲህ ለዝና ለገንዘብ ከሌሎች ለመብለጥ ስም ለማግኘት ሲባል ጓደኛን ለሴጣን መስዋዕት አድርገው መስጠት በሙዚቃው ኢንዱስትሪ ውስጥ የተለመደ ነው። በማስረጃ እንመለከተዋለን። እነማን ናቸው እንደዛ ያደረጉት? የሙዚቃው ዓለም በዚህ ደረጃ የጨቀየው ለምንድን ነው? የሙዚቃው ኢንዱስትሪ በዚህ ደረጃ የወረደው ለምንድን ነው የሚለውን በደንብ የምንመለከት ይሆናል። ለዚህ መርሃ ግብር እንግዲህ ምክንያት የሆነ ሰሞኑን ብዙዎቻችሁ እንደምታውቁት እንግዲህ ኔትፍሊክስ 4 ፓርት ያለው ዶክመንተሪ ሲሪስ ለቋል በሻን ካምፐስ ወይም ፒዲዲ ዙሪያ እና ሻን ካምፐስ ዘሬ ከኒን ገሚል ብዙዎች አይተው የወደዱት አስተያየት የሰጡት መነጋገሪያ የሆነ ዶክመንተሪ ለቋል እና ዶክመንታሪውን ለማብራራት አይደለም፣ ገብታችሁ ልትመለከቱ ትችላላችሁ። ኔትፍሊክስም ላይ ተለቋል እና የሙዚቃው ዓለም ምን እንደሚመስል ውስጡን በደንብ ያሳየ ዶክመንታሪ ነው። እዚህ ላይ እንግዲህ 50 ሴንትም ተወቅሶበታል። የማይገኝ ፉቴጅ፣ የማይገኝ መረጃ እንደውም ሻን ካምፐስ በቁጥጥር ስር ሊውል አካባቢ የተወሰነ ቀን ሲቀረው ቤት ውስጥ አድርገውት የነበረውን የስልክ ቃለ ምልልስ ሁሉ ግማሾቹ ገንዘብ ከፍሎ አውጥቷል ምናምን ነው የሚባለው። ኤኒዌይ የሙዚቃ ኢንዱስትሪ ውስጥ እንግዲህ ብዙ ክፋቶች አሉ። አንዱን ለመጣል የሚደረጉ ብዙ አስቀያሚ ነገሮች አሉ። እሱ ብቻ አይደለም። ከዛም አልፎ እኮ ጓደኞቻቸውን ለዝና ሲሉ መስዋዕት ያደረጉ አርቲስቶች አሉ እያለን ነው አይደለ? እነማን ናቸው ያንን ያደረጉት? ስለዚህ እኛስ ሀገር እንዲህ አይነቱ ነገር እንዴት ይታያል? የኛ ሀገር አርቲስቶች በተለይ ደግሞ ኮፒ ፔስት አድርገው የሚያመጡት ይህን ያህል መስዋዕትነትን እንደሚያስከፍል ያውቁታል ወይ? የሙዚቃውን ኢንዱስትሪ የጨለማውን ዓለም ኔጌቲቭ ኤነርጂ ያውቁታል ወይ የሚለው አብሮ መታየት መቻል አለበት። እንግዲህ ብዙዎቻችሁ በ2004 ዓ.ም የተለቀቀውን ላይክ ቶይ ሶልጀር የተሰኘውን የኤሚነም የሙዚቃ ቪዲዮ ምናልባት አይታችሁታል ብዬ አስባለሁ እና ስለ ቪዲዮ ክሊፑ አይደለም አሁን እዚህ ጋር መናገር የምፈልገው እና ምን ያህል የተጨማለቀ ደሴት ላይ የሙዚቃ ሰዎች እየኖሩ እንደሆነ በተግባር አሳያችሁ ነው። እና እንግዲህ ይሄ ክሊፕ ላይ ወይም ደግሞ እዚህ ክሊፕ ላይ ሻንዳውን ወይም ደግሞ ፕሩፍ ከክለብ ውጭ በጥይት ሲመታና ሕክምና እርዳታ የተደረገለት ህይወቱን ወዳጣበት ሆስፒታል ሲሄድ የሚያሳይ ትዕይንት አለ። 2004 ላይ የወጣው ላይክ ቶይ ሶልጀርስ የኤሚነም ክሊፕ ይሄንን ነው የሚያሳየው። ኖርማሊ ሲተኮስበት ሲመታ አምቡላንስ ውስጥ ይዘውት ሲሄዱ ምናምን ይታያል። በጣም በሚገርም ሁኔታ ልክ ይሄ ክሊፕ ከተለቀቀ ከ2 ዓመት በኋላ ልክ ይሄንን ኮፒ ፔስት አድርጎ እውነተኛው ድርጊቱ ፕሩፍ ላይ ተፈጽሟል። ስለዚህ እነዚህ ሰዎች የጨለማው ኃይል አባላት ሰዎችን በምን አይነት ሁኔታ ሊያውን ደግሞ ጓደኛን በጓደኛ ላይ አስነስተው የደም ሪቹዋል እንደሚያደርጉ ይሄ በደንብ የሚያሳይ ነው። እና እንግዲህ ኢሉሚናቲ በኤሚነም የቪዲዮ ክሊፕ አማካይነት የፕሩፍን ሞት ካሟረቱ ከ2 ዓመታት በኋላ ነው እውነተኛውን ሞት የሞተው ማለት ነው። እና ኤሚነም ይህንን ክሊፕ ለመስራት እንግዲህ ሲስማማ በጓደኛው እውነተኛ ሞት ላይ ተስማምቶ ሊሆን ይችላል የሚል እርግጠኝነት አለ። በተለይ እዚህ ኮንስፒሬሲ ቲዮሪ ላይ ያሉ ሰዎች እንዳረጋገጡት ማለት ነው። እና ይህንን እንግዲህ የሚያውቁት ኤሚነምና ትዕዛዙን የሰጡት ሰዎች ናቸው። ከፕሩፍ ሞት በኋላ ኤሚነም ኢሉሚናቲዎችን ፊት ለፊት ለመጋፈጥና የእነሱ ባሪያ መሆን ያለመፈልጉ ለማሳየት ሆነ አግኝቶ ነበረ። ምክንያቱም ያስከፍሉትን መስዋዕትነት ተመልክቷል። በጓደኛው ላይ የፈጸመውን ድርጊት ተመልክቷል። እና እንደዚህ አይነት ድርጊት ፈጽማችሁ ህሊናችሁ ሰላም አያገኝም፣ ህሊናችሁ እንቅልፍ አያገኝም። ምክንያቱም ይህ ሪቹዋል እንደሆነ ኤሚነም በደንብ ያውቃል።
ምክንያቱም ስክሪፕቱ ሲጻፍለት፣ ክሊፑ ሊሰራ ዝግጅት ሲደረግ፣ ሲነጋገሩ፣ ሀሳብ ሲቀምሩ ዓላማውን በደንብ ያስረዱታል እና ሰዎች ለዝና ብለው ሰዎች ለገንዘብ ብለው በዚህ ያህል ደረጃ ርቀት ያለው በተለይ የሙዚቃ ኢንዱስትሪ የበሰበሰ ነው የምንለው ለዚህ ነው። ስፔሻሊ የዌስተርን ነው ማለት ነው። እና እንዲህ አይነት አስቀያሚ ልምምዶች ግን አልፎ አልፎ እኛም ሀገር ላይ እየተመለከትን ነው። ከሳይን ኤንድ ሲምቦል ጀምሮ ማለት ነው የሚያለማምዱት በዛ ነው። ሳይንና ሲምቦልን አየን። ኮፍያ አደራረጋቸው፣ አለባበሳቸው የሰሞኑ እንኳን አዋራ ይታችኋል አይደል? ኮፒ ቤት አድርገው እርቃናቸው ምናምን በዛ ልምምድ ይመጡና የሙዚቃ ኢንዱስትሪ ገቡ ኢንተርናሽናል ሴሌብሪቲ ትሆናላችሁ በሚል ውስዋሳ እነዚህ ሰዎች እዚህ ልምምድ ውስጥ ነው የሚከቷቸው። ልክ እና ምንም እንዳደረጉት ማለት ነው። አስዩዥዋል ይሏቸዋል። የተለመደ ነው፣ ምንም ተራ ነው፣ ቀላል አድርጋችሁ ውሰዱት በሚል ነው ብዙ መስዋዕትነት እያስከፈለው ነው ያሉት እና እንግዲህ ኤፕሪል ወይም ደግሞ ሚያዝያ 11 2006 ነው ዴትሮይት ሚቺጋን ውስጥ በሚገኘው ሲሲሲ ክለብ ህይወቱ ያጣው ደሻውን ማለት ነው፣ ወይም ደግሞ ፕሩፍ ማለት ነው። እና እንግዲህ 2004 ላይ ወጣ ክሊፑ። ሚያዝያ 11 2006 ዓ.ም ደግሞ ዴትሮይት ሚቺጋን ውስጥ በጠቀስኩላችሁ ክበብ ህይወቱ አለፈ። በምክንያትነት እንግዲህ በወቅቱ የተነገረው ምንድነው ኬዝ ቤንደር እና በሱ መካከል ተፈጥሮ በነበረው ያለመግባባት ተገደለ የሚባል ቢሆንም የዛ የቡና ቤቱ ጋርድ እንግዲህ ባለቤቱ ነው ይሄኛው ኬዝ ቤንደር። እንግዲህ ገዳዩ ደግሞ የቡና ቤቱ ጋርድ ሜሪዮ ኤትሪጅ ነው የሚል ነገር ነበረ በወቅቱ የተነገረው እና እውነቱ ግን ፍጽሞ ከዚህ የራቀ ነው። እንደዚህ አይነት ማጭበርበር የሙዚቃ ዓለም ኢንዱስትሪ ውስጥ የተለመደ ነው። ኢሉሚናቲዎች እንግዲህ አንድን ነገር ሲፈጽሙ ሲያስቡ በቅድሚያ የዚያን ነገር መከሰቻ የሚገልጽ የራሳቸው መንገድ አላቸው እና ያ መንገድ ፊልም ሊሆን ይችላል፣ ሙዚቃ ሊሆን ይችላል። በዚህ ነው የሚያሟርቱት። በዚህ ያለውን ነገር ለሰዎች ቀድመው ከነገሩ በኋላ ያንን የተደረገውን የነገሩንን ነገር ጊዜ ጠብቀው ያደርጉታል። ደሻውን ላይ የተፈጸመውም ይሄ ነው። ከ2 ዓመት በፊት በክሊፕ በኤሚኔም ክሊፕ አማካኝነት አሟሟቱን አሳዩን። ከዛ በኋላ ከ2 ዓመት በኋላ ደግሞ ልክ የዛኑ ክሊፑ ላይ የታየውን አሟሟት ገደሉት። ባር ውጪ ፍለቢት በጥይት ምናምን እና ይሄ የተለመደ ነው። ለምሳሌ 9/11 ሀፕን ከማድረጉ በፊት ወይም ደግሞ ሁለቱ መንታ ህንፃዎች በዛ አይነት ሁኔታ በተመለከትነው ሁኔታ ዓለም በታዘበው አይነት ሁኔታ ከመመታታቸው በፊት በፊልም ነግረውናል፣ አሳይተውናል፣ ወይም ደግሞ አሟርተዋል። እንግዲህ ብዙ ጊዜ ዘ ሲምፕሰንስ ፊልም ላይ የምትመለከቱ ነገር አለ። የሆነ ነገር ሲምፕሰንስ ከተናገረ በኋላ ያ ነገር ቆይቶ 5-10 ዓመትም ቆይቶ ሀፕን ያደርጋል። ስለዚህ እነሱ በሙዚቃና በፊልሞቻቸው አማካኝነት የሆነ ነገር ከነገሩን ያ ነገር እንደሚፈጸም አትጠራጠሩና የሙዚቃው ዓለም ኢንዱስትሪ በዛ ደረጃ የዘቀጠ ነው ማለት ይቻላል። እና ከዛ በኋላ ግን ይሄ ከሆነ በኋላ ከፕሩፍ ሞቱ በኋላ ኤሚኔም ተረጋግቶ መቀመጥ አልቻለም። እንደውም የኤሚኔም ድብርት የሚል አንድ አርቲክል ወጥቶ እንደነበር አስታውሳለሁ። የኤሚኔም ድብርት፣ ኤሚኔም ዲፕሬሽን። ምክንያቱም ሰው አስገድላችሁ ለሰይጣናዊ ሪቹዋል ህሊናችሁ ሰላም ሊያገኝ አይችልም። ስለዚህ ምንድነው ያደረገው? ልክ እንደነ ማይክል ጃክሰን እና ማይክልም እንግዲህ ከዛው ከወጡ በኋላ በመቃረን ክሊፕ ሰርተዋል። 666 ኬኬኬን መኪና ላይ ወጥተው ሲሰብሩ ሲምቦሉን ሲቃወሙ ተመልክተናል። ኤኒዌይ ከነሱ እጅ አላመለጡም። ዞሮ ዞሮ ኤሚኔምም ከዛ በኋላ ምንድነው ያደረገው? 25 to life በተሰኘ ዘፈኑ አማካይነት የውስጥ ስሜትና ፍላጎቱን ለመናገር ሞክሯል። what I mean that I will no longer let you control me በማለት ማለት ነው። እና በቃ ከዚህ በኋላ እንድትቆጣጠሩኝ አልፈልግም፣ እንድትቆጣጠሩኝ አልፈቅድላችሁም ነው። ምክንያቱም ተቆጣጥረው ምን እንዳደረጉ ታይቷል። ጓደኛውን እንዳስገደሉት፣ ጓደኛውን ሪቹዋል እንዳደረገው እንዳስገደሉት ተመልክቷል። እና በዛ መልኩ መቀጠል ደግሞ የሚሆን አልሆነም። እንግዲህ እዛ የባርነት ዓለም ውስጥ ሆነው የሰይጣን ተገዥነታቸውን ያጸኑ አርቲስቶች ቁጥር በጣም ቀላል አይደለም። ለዚህም ነው እኛም ሀገራቶች ምንድነው የሚማሩት? ይሄንን እውነት ሲመለከቱ ለምንድን ነው የእነሱን መንገድ የሚከተሉት? ብዙዎቹ በዘፈናቸው አማካኝነት ሲምፕሊክ ሜሴጅ ለማስተላለፍ ሞክረዋል። ምክንያቱም ይሄ የተደበሰበሰ ነገር ከዚህ በፊት ብዙ ነገሮች ተነጋግረናል እና እቺ ሙከራ ወደዚህ የምትመጣ ከሆነ አትጠራጠሩ፣ ልክ እነ ኤሚኔም እንዳደረጉት የኛም ሀገር አርቲስቶች ያን እንዲያደርጉ
ያስገድዷቸዋል። ስፕሪት ነዋ፣ መንፈስ ነዋ፣ ሳታኒክ ሪቹዋል ነዋ። ስለዚህ መጀመሪያ ሳታኒክ ሪቹዋሉን አለመለማመድ ነው፣ እዛ ውስጥ አለመግባት ነው፣ የእነሱን ሳይንና ሲምቦል አለማሳየት ነው፣ የእነሱን መንገድ አለመከተል ነው፣ እነሱን ለመምሰል አለመሞከር ነው። ፍላጎቱ ካለ ግን እንኳን ፍላጎት ኖሮ እንኳን ነፃ ፍላጎት ኖሮ ይቅርና እንዴት ጎትቶ እንደሚያስገባ ሴጣን ታውቀዋለህ። ለዚህ ነው እኛም ሀገር አርቲስቶች ምን ይማራሉ ሊጠነቀቁ ይገባል የምንለው እና ምክንያቱም ይሄንን የምንለው ምንድነው የዌስተርኑ ዓለም ንፋስ ጥርግ አድርጎ ወስዷቸዋል። ካለባበስ ጀምሮ አይተናል። መድረክ ላይ በቅርቡ እንኳን ክሬቲቭ አዋርዱ ላይ ሴት መስለው ሲመጡ ማለት ነው እርቃናቸውን ሲመጡ ተመልክተናል። ይሄ ኢትዮጵያዊ ባህል ወይም ደግሞ ኢትዮጵያዊ ማንነት አይደለም። ከዛ ኮፒ ፔስት አድርገው ያመጡት ነው እና እንዲህ ያለ ማመድ ነው ሶዶማዊነቱንም ምኑንም እያስፋፉ ያመጡት ማለት ነው። ስለዚህ ወደ ዘፈኑ ዓለም ስንመጣም ይህንን ካለማመዱ በኋላ ክሊፕ ሲያሰሯችሁ ሳታኒክ ሪቹዋል በጓደኞቻችሁ ላይ እንድትፈጽሙ ያስገድዷችኋል። ከዛ ምን ትችላላችሁ? የኛም ሀገር አርቲስቶች አይ ሶልድ ማይ ሶል ማለት ትጀምራላችሁ ማለት ነው። ስለዚህ ቴክ ኬር። ይሄ የፌዝ ዓለም አይደለም። ይሄ ሲሪየስ የሆነ ዓለም ነው። ሲሪየስ የሆነ ዓለም ነው። ከዛ መንፈስ ውስጥ ወጥታችሁ ወደዚህ ማትመጡ ከሆነ ይታወቃል እኛም ሀገር እንዴት እንደሚጠፋፉ ይፋ አልወጣም እንጂ እንዲዎቹ በዚህ ደረጃም ባይሆን ማን ላይ ምን እንደሚያደርግ ማን ጠንቋይ ቤት እንደሚሄድ ማን ምን እንደሚል አንድ ሰሞን እየሰማን አልነበረ? ባሉባልታን ደረጃ ቢሆን ጠንቋይ ቤት ሄዳ አስደግማብኛለች፣ ጠንቋይ ቤት ታንተን ብለውብኝ እንደዚህ አይነት ወሬዎችን ሰምተናል። አይደረግም ብዬ ደግሞ በግሌ አላምንም። ምክንያቱም የሙዚቃው ዓለም ኢንዱስትሪ በጣም የሚቀናኑበት በጎሪጥ የሚተያዩበት ዓለም ስለሆነ አንዱ አንዱን ለማጥፋት አይመለስም። ልክ እዚህ ላይ እንደተመለከትነው ማለት ነው። በኋላ ግን ያው ህሊና አረፍታ አያገኘም። ልክ ኤሚነም ድብርት ውስጥ እንደገባው ማለት ነው። እና ይሄ ሁሉ ግን የሚሆነው ለምንድን ነው ስንል በጣም አጭር ነው። ይሄ ምርምር አይጠይቅም። ዝነኛ ለመሆን ታዋቂ ለመሆን ገንዘብ ለማግኘት ነው። ኬት ፔሪ በአንድ ወቅት እንዳለችው ሆሊውድ ውስጥ ካሉት ጋር መፎካከር አልቻልኩኝም። ዝነኛ መሆን እፈልግ ነበረ፣ የዝነኝነት ጥማት ነበረኝ። ከአቅም በላይ ሲሆንብኝ በቃ ነፍሴን ለሴጣን ሸጥኩ፣ በአንደበቷ የተናገረችው ማለት ነው። እና ይሄ ነው እየሆነ ያለው። እንግዲህ ከሴጣን ጋር ሀሳብ የመለዋወጥና እሱ የማሞገስና እሱ የማስገድ ግዴታ እዛ ኢንዱስትሪ ውስጥ የተለመደ ነው ያለ ነው እና ውሎ የምትፈርሙት እና የሚጸናው በተራ ብዕር አይደለም። ይህ እንዳይመስላችሁ። የምትፈርሙት ምንድን ነው? አርቲስቶቹን የሚፈርሙት ደማቸውን እንደ ቀለም በመጠቀም ነው። እና ይሄ በነገራችን ላይ የምነግራችሁ ነገር ሰስፔንስ ድራማ አይደለም፣ ራሳቸው የመሰከሩት ነው። ለምሳሌ በአንድ ወቅት አርቲስት ሜሊሳ ፎርድ አስገራሚውንና አስደንጋጩን እውነት በአንድ ዝግጅት ላይ ለጋዜጠኞች ይፋ አድርጋ ተናግራለች። ኬት ፔሪ እንዳለ ሆኖ ማለት ነው። ኬት ፔሪ ምስክርነት እንዳለ ሆኖ ማለት ነው። እና ምንድነው ያለችው? ዓላማ ዝናና ሀብት ከሆነ ከሰይጣን ጋር የምታደርገው ስምምነት ፊርማን የምታኖረው ከራስ በተቀዳ ደም ነው ያለችው። ይሄ እንዳይመጣ ነው የኛ ስጋት። ይሄ እኛ ሀገር የሙዚቃ ኢንዱስትሪ ተግባራዊ እንዳይሆን ነው የኛ ስጋት። ምክንያቱም እንደምን ታሟርታላችሁ የሚለው ነገር ነው። ብዙ ነገር አሁን እየጎተተ እያመጣ ልንቆጣጠረው የማንችለው ደረጃ ላይ ደርሰን፣ ስለዚህ ተውት እየተባለ ተውት የተባለው ነገር እየሆነ መጣራለ። አሁንም ደግሞ ይሄኛው ልክ እንደዛኛው አፕላይ ከመደረጉ በፊት የሆነ ቦታ ላይ መቆም መቻል አለበት። አለበለዛ የደም መስዋዕት የሚሆኑ ለሴጣን የሚገበሩ በርካታ ነፍሶች ይኖራሉ። ስለዚህ ልንጠነቀቅ ይገባል ነው እንግዲህ የዛሬን አድርገውና የጠቀስነው አርቲስት ኤሚነም ደመን ኢንሳይድ እና ማይ ዳርሊንግ በተሰኙት ዘፈኖች አማካይነት ሰይጣናዊ ህልሙን ይፋ ለማድረግ እንግዲህ ከሰይጣን ጋር ለመገናኘትና ከሰይጣን ጋር ለማውራት ብሎም ለመደራደር በምናብም ቢሆን በዘፈን አማካይነትም ቢሆን ሞክሯል እና ከዛ ውጭ እንግዲህ ምን ይታወቃል እንግዲህ ያልሰማነው ነገር ሊኖር ይችል ይሆናል እንጂ ወይ በእውንም ተገናኝተው ፊት ለፊት ተነጋግረው ሊሆን ይችላል። እንደዛ ያደረጉ ስላሉ እናንተ ሌቪ ፊት ለፊት አልነበረ የሚነጋገሩት። ከዚህ በፊት ደግሞ የጠቀስኩላችሁ እና ጆርጅ ሞርኒዮ ፊት ለፊት ነበረ ከዴቪል ጋር የሚነጋገሩት። የኛ ሀገር ለምሳሌ የኛ ሀገር ጠንቋይ ባህር ዳር ላይ ልክ ሰይጣን ጎትቶ እንደሚያናግረው ማለት ነው። ኢትስ ኦብቪየስ። እንግዲህ ስኑፕ ዶግ እና ዲኤምኤክስን በተመሳሳይ ባቡር ፉጎ ላይ ተሳፈሩ ነበሩ። ኤኒዌይ ዲኤምኤክስ ቆይቶ ወርዷል እና እንግዲህ እዛ ላይ የጸኑት በዛ መንገድ የሄዱት ሰዎች እንዳሰቡት ዝና
ቢያገኙም ግን ሰላም ሰጥቷቸዋል ወይ የሚለው ነገር ስንመለከት በፍጹም የሚል እውነት ላይ ነው የምንደርሰው እና ብዙዎቹ በእንቅልፍ እጦት የሚሰቃዩ ናቸው። ጭንቀት፣ ፍርሃትና ድብርት ላያቸው ላይ ቤት ሰርቶ ተመልክተናል። ራሳቸውንም ዓለምንም ለመርሳት ከጭንቀታቸውና ፍርሃታቸው ለመውጣት ለመጠጥና ለአደገኛ ሱስ መድኃኒቶች ተጋልጠው ተመልክተናል። ብዙዎቹ በወጣትነት እድሜያቸው ነው ራሳቸውን እንግዲህ ያጠፉት እና ዊትኒ ሂውስተንን መጥቀስ እንችላለን። ከፊልሙ ዓለምም ብዙዎች አሉና በጥበቡ ዓለም ውስጥ የሚታየው እውነት እንግዲህ ይሄ ነው እና እውነታውን የፈጠሩት ደግሞ ያው ዓለምን ለመቆጣጠር ከመቼውም ጊዜ በላይ ቆርጠው የተነሱት እነማን እንደሆኑ ይታወቃል። እና አሁን የኛ ስጋት ምንድን ነው? እኛም ሀገር የሙዚቃው ኢንዱስትሪ ላይ አንዳንዴ የምናያቸው ምልክቶች፣ ኢንተርቴንመንቱ አካባቢ የምናያቸው ነገሮች፣ ፋሽንና ሞዴሊንጉ አካባቢ የምናያቸው ነገሮች፣ ቲክቶኩ ላይ ስፔሻሊ የምናያቸው ነገሮች በጣም አደገኞች እየሆኑ ስለመጡ ኢቨንቶች ሲዘጋጁ ኢቨንቶች ላይ የኛ ሀገር ልጆች ለብሰው የሚሄዱትን ልብስ እያየን ነው። ከዛ ኮፒ ፔስት አድርገው እንደውም አንድ የሆነ በተርፍ ላይ ነው ምናምን አድርጋ ፊቷን አዙራ ስላላዩት ማን እንደሆነች አለየውም እንጂ በዛ ነገርም ተመልክተናል። በተርፍ ላይ ይሄ ከዛ ኮፒ አድርገው ያመጡት ነው እና በቃ የተለየ ሆኖ ለመታየት የተለየ አይነት ሆኖ ለመታየት ግን በዛን ሰዓት ላይ አእምሯቸው ላይ ማን እየጨፈረ ማን እየሰራ ማን ማኒፕሌት እያደረጋቸው እንደሆነ ይታወቃል እና ይሄ ዋጋ ያስከፍላል። ስለዚህ እነዚህ ሰዎች ከተቆጣጠራችሁ በኋላ ዝም ብለው አይለቋችሁም። ዝም ብሎ አይመጣም። ታዋቂነት ዝም ብሎ አይመጣም። ስፔሻሊ ሙዚቃ ኢንዱስትሪ ላይ ይገነባና መጨረሻ ላይ ከሰባተኛው ሰማይ ላይ ይጥላችኋል። ልክ ፒሪዲ እንዳደረገው ማለት ነው። የሆነ ሰዓት ላይ ከፒሪዲ ውጪ ወሬ ነበር እንዴ? አልነበረም። የሀብት ጣራ ላይ ደረሰው፣ የዝና ጣራ ላይ ደረሰው። መጨረሻ ላይ ግን በቅሌት ነው እስር ቤት የገባው። ይሄንን የሚያደርገው ወርሺፕ ሲያደርገው የነበረው ሴጣን ነው። ሴጣን መጨረሻ ነው ክፉ ስለሆነ ማለት ነው። ክፉ ስለሆነ ልም አድርጎ በወንጀል ያጨመላልቃችኋል። ህፃናትን ደፍሮ ያደርጋችኋል። ከሴቶች ጋር ያጋጫል። ልክ ፒሪድ ላይ የሆነውን ነገር ጠቅላላ እናንተም ላይ ይሆናል። እሱም ብቻ አይደለም። ፒሪዲን ያው በጣም ቫይራል ስለወጣ የሰሞኑንም ዶክመንታሪውን አስመልክቶ መንደርደሪያ እንዲሆነም ብለን ነው እንጂ በዛ አይነት የርኩሰት ዓለም የሄዱት ሌሎችም አርቲስቶች እንዳሉ ይታወቃል። ዝናቸው፣ ገንዘባቸው ጣራ ከነካ በኋላ ሁሉንም ያጡት ኖሯቸው መጨረሻ ላይ ድምጻቸው የጠፋ ማለት ነው። ስለዚህ በእኛ ሀገር የሙዚቃ ኢንዱስትሪ ውስጥ ያላችሁ ልጆች መስመራችሁን ይዛችሁ ሂዱ። ተጠንቀቁ። ከመቼውም ጊዜ በላይ ተጠንቀቁ። እማትጠነቀቁ ከሆነ ምናልባትም ደግሞ ከነ ፒሪዲ የበለጠ ውርደት ከነ ፒሪዲ የበለጠ ዝቅጠት፣ ውድቀት ልታስተናግዱ ትችላላችሁ። ስለዚህ ጆሮ ያለው ይስማ ለማለት ነው። እንግዲህ ሁለተኛው ቻናል ወርቅ አፈራው 2 ላይ ይዤ የቀረብኩት መረጃ የተከታተላችሁት ነበረ። በቀጣይ በሌላ መረጃ ነው የምንገናኘው። እስከዛው ግን ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮችን ስትጀምሩ ላይክ በማድረግ ቤተሰብ እንድትሆኑ ማስታወስ እፈልጋለሁ። በድጋሚ በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም